ከሰሞኑ በቁጥጥር ስር ውሏል ስለተባለው ስለ እንዳልካቸው ዘነበ እጅግ አስደንጋጭ መረጃ ወጥቷል። በቃ አንዴ ድኛለሁ፣ ጴንጤ ነኝ፣ የዘላለም ሕይወት አግኝቻለሁ በእምነት በቃ እንደፈለኩ ልሁን እንደፈለክ መሆን ይቻላል አይደል? ቸርች በሳምንት 3 ጊዜ የምንገናኘው ከፓስተሩ ጋር ኮንትራክተር ስለሆነ በስውር የሚያየኝ አለ በሰማይ። እኔ ለማረገው ነው ሁሉ ዋጋ ይከፍላል። አለቀ። እንደፈለክ በእምነት ድኛለሁ ብለህ አዎ። ጸጋው በምንድን ነው ያዳነኝ? በጸሎት አይደለም። ጸጋው በቁርባን አላዳነኝም። ጸጋው በስግደት አላዳነኝም። ጸጋው በጸሎት አላዳነኝም። ጸጋው በእምነት። እንደምታወቀው የቀድሞ አንጋፋው ጋዜጠኛና በአሁኑ ሰዓት በመንፈሳዊ እንቅስቃሴዎች ውስጥ እየተሳተፈ የሚገኘው የቀድሞ አንጋፋው ጋዜጠኛ እንዳልካቸው ዘነበ ከሰሞኑም በቁጥጥር ስር ውሎ እንደነበርም ይታወቃል። ይህንን አስመልክቶም እጅግ አስደንጋጭ የሆነ መረጃ ወጥቷል። እንዳልካቸው ዘነበን ጨምሮ ከታች በምስሉ ላይ የምትመለከቷቸውን 2 ግለሰቦች በቤተክርስቲያን ስርዓት ላይ በተለያየ ጊዜ ወንጀል ፈጽመዋል በሚል በቀረበባቸው ክስ በቁጥጥር ስር መዋላቸውንና እንዳልካቸው ዘነበ ከቀናት በፊት በዋስ እንደተለቀቀ የኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ ባለሙያዎች አብይ ኮሚቴ አስታውቀዋል። አቶ ጽጌ ስጦታውና አቶ ምስጥረ መዝገቡ ተብለው የሚጠሩ ግለሰቦች በቅድስት ቤተክርስቲያናችን ስርዓተ እምነት ላይ በተለያየ ጊዜ የወንጀል ድርጊት ፈጽመዋል በሚል በቀረበባቸው አቤቱታ መሰረት ተጠርጥረው በሕግ ቁጥጥር ስር መዋላቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ ባለሙያዎች አብይ ኮሚቴ አስታውቀዋል። ራሳቸውን መሪጌታ ጽጌ ስጦታውና መሪጌታ ምስጥረ መዝገቡ ብለው የሚጠሩ ግለሰቦች በቅድስት ቤተክርስቲያናችን ስርዓተ እምነትና አምልኮ እንዲሁም ንዋያተ ቅድሳት ላይ በተለያዩ ጊዜያት በተደጋጋሚ በፈጸሟቸው የወንጀል ድርጊቶች በሕግ ክፍሉ በኩል በቀረበባቸው የወንጀል አቤቱታ መነሻነት የፌዴራል ወንጀል ምርመራ ቢሮ በትላንትናው ዕለት ተጠርጣሪዎችን በሕግ ቁጥጥር ስር በማዋል የወንጀል ምርመራውን በማጣራት ላይ እንደሚገኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ ባለሙያዎች አብይ ኮሚቴ ሰብሳቢ ጠበቃ አያሌው ቢታኒ ለመረጃ ምንጫችን በሰጡት መግለጫ አስታውቀዋል። ጠበቃ አያሌው አያይዘው እንደገለጹት ከግለሰቦቹ በተጨማሪ አቶ እንዳልካቸው ዘነበ የተባለ ግለሰብ በተመሳሳይ ከዚህ ቀደም በቤተክርስቲያናችን ላይ ፈጽሞታል ተብሎ በተጠረጠረበት ስም ማጥፋት በቅርቡ በፖሊስ ቁጥጥር ስር ውሎ ቃሉን ሰጥቶ በዋስትና መለቀቁንና በአቃቤ ሕግ በኩልም የወንጀል ክስ አቤቱታ ተደራጅቶ ቀርቦ በሂደት ላይ እንደሚገኝ አያይዘው ገልጸዋል። ለወንጌል የቀናችሁ በመምሰል ወንጌል እንዳይሰበክ የምትከለክሉ ሰዎች አዝዤ ልብህን እዘጋዋለሁ፣ ጨጓራህን እዘጋዋለሁ፣ ደምስርህን እዘጋዋለሁ ምናምን ብላችሁ የምትሉ ሰዎች እናንተ ሰዎች አገልጋይ አይደላችሁ። እግዚአብሔርን እያገለገላችሁ አይደለም። ተደራጅታችሁ በበቂ ሁኔታ አብራችሁ ህዝቡን ለመበዝበዝ የተላካችሁ ተኩላዎች ናችሁ። በደንብ አድርጋችሁ ስሙኝ። ኢየሱስ በእንደናንተ አይነቶቹ እንዳንጭበረበር በስራቸው ታውቋቸዋላችሁ ብለውናል። እኛ የለበሳችሁት ለምድ አያታልለንም። በዛ ላይ ደግሞ ወንጌላውያንን አታሰድቡ። ጴንጤዎች ማለት እንዲህ ናቸው እንድንባል ምክንያት የምታደርጉት እንደናንተ አይነት ወንበዴዎች ናቸው። ደግሞ የሚገርመኝ እኔ ከናንተ እኩል አብረዋችሁ ቲፎዞዋችሁ ልጆቻችሁ እንዴት ነው የሚያረጋቸው? ነብያችን ተነካ ምናምን። በመሰረቱ ነብይ ብሎ እንደዚህ አይነት ቀልድ የለም። የክርስቶስ አገልጋይ ያስተዋውቃል። ስለዚህ የእግዚአብሔር ምሕረት ይብዛላችሁ። ፈጥናችሁ ንስሐ ግቡ፣ አትታበዩ። እብሪታችሁን በልክ አድርጉት። መለኮታዊ ጉብኝት ለኢትዮጵያ ይላልና በኢትዮጵያ ይሁን ችግር የለውም ነበር ለኢትዮጵያ ነው የሚለውና ይሄ ሰውዬ እንግዲህ ሊመጣ ነው እየተባለ እየተነገረ ነው። 65 ዓመት የተዘራው የመናፍቃን አረም ይኸው እስከዛሬ ድረስ ኢየሱስ ክርስቶስን እያስካደ ይገኛል። ያ አባቱ የተከለው አረም ደግሞ ልጁ ዛሬ ሊኮተኩተው መጥቷል እየተባለ ነው። እንግዲህ በነገራችን ላይ እዛ ቤትም ታውጇል ጾም። እኔ ግን ማን ችሎ ሊጾም ነው ያወጁት? ካውንስሉ ያወጀው ማን ችሎ ሊጾመው ነው? ይሄ ጾም ፍራቻ መስሎኝ ከኦርቶዶክስ የወጡት 15 ቀን ሙሉ ጾም ታውጃላችሁ። እንዴ 2 ቀን ችሎ አይጾሙ? ጾም ስግደቱንስ እንዴት ሊሰግዱት ነው? በእናታችሁ እንደው ለፓስተሮቻቸው ሲሰግዱ አይቻለሁ፣ ግን ለጌታ እንዴት አይነት ስግደት ነው የሚሰግዱት ጴንጤዎች? እስኪ የምታውቁ መናፍቃኖች እስኪ ይሄንን አንዴ በቪዲዮ ብታሳዩኝ ደስ ይለኛል። ግብረ ሰዶማዊነት ቸርች ውስጥ አልቆ ገብቶ በስፋት እየተሰራጨ እንደሆነ መረጃው ይናገራል። መናፍቃን ቤት ምንም አይነት የክርስቶስ ሽታ የለውም። መናፍቃን ቤት ምንም አይነት የክርስቶስ የምስጋናና የአምልኮ እንዲሁም ደግሞ መንፈስን የማርኪያ ቦታ እንኳን የሌላቸው ዝም ብሎ ተራ እምነት ነው አለ። ነገር ግን አንተን ዘይት የቀቡ
ያሳበዱና ናዳን ያዞሩ ፓስተሮች በየቸርቹ ጀርባ ምን እንደሚያደርጉ የእናንተ ትልቅ አባት የቤተ ክርስቲያን ቄስ ፓስተር እጅግ በዚህ ጉዳይ ላይ ጴንጤ እንደተቸገረና ግብረ ሶዶማዊነት ዘልቆ እንደገባ ከአቅም በላይ እንደሆነባቸው ለኔ የገባችኝን ያህል እኔ የማከብራትን ያህል አንተ አታውቃትም፣ አታከብራትም። ምናልባት አንተ የምታከብራት ነጠላ ለብሰህ ታቦት ሲወጣ ማርያም ወጣች እያልክ ነው። ነጠላ ለባሽ ክርስቲያን ወንጌል የገባው ሰው ይሻላል። እኔ ስለ ድንግል ማርያም ስናገር በጣም ደስ ይለኛል። ያልገባቸው እንዲገባቸው ፈልጋለሁ። ያልገባቸው ኦርቶዶክሳውያን ድንግል ማርያም ማለት ይህች ናት። በእኛ አንደበት በትክክል እንደ ሉቃስ እንደ ገብርኤል በእኛ አንደበት ተነግራ በትክክል ኦርቶዶክሳውያን ሊያውቋት የሚገባ ድንግል ማርያም። ዛሬ ጠዋት አንድ ዜና ከሰማው በኋላ ፍራንክ በሆነ ብዬ ተመኝቼ ነበር። ነገር ግን 3 የሚያክሉ የኦርቶዶክስ ዩቲዩበሮችን ካዳመጥኩ በኋላ ዜናው ትክክል እንደሆነ አግኝቼዋለሁኝ እና እስኪ አንዱን እናዳምጥና ከዛ በኋላ ሐሳብ እሰጣለሁ። አስቸኳይ መረጃ አሁን ቅድስት ቤተክርስቲያናችን አሳውቃለች። ይህም ደግሞ በተለይ ደግሞ በቤተክርስቲያን ላይ ሲሳለቁ፣ በቅዱሳት ስዕላት ላይ ሲሳለቁ፣ በታቦቱ ላይ ሲሳለቁ፣ አባቶቻችንን ሲሳደቡ የነበሩ 3 ግለሰቦች በቁጥጥር ስር ውለው ታስረዋል። በጣም ደስ የሚል መረጃ ነው። እንደዚህ ፍትህ ቶሎ ቶሎ ሲሰፍን ስለሚያስፈልገን ማለት ነው። እንግዲህ ከነኚህ ግለሰቦች መካከል ላይ የመጀመሪያውና የምናውቀው በ2004ም ተወግዞ የነበረው አቶ ጽጌ ስጦታው በቅጽል ስሙ ራሱን የሚጠራው መርጌታ ጽጌ ስጦታው ተብሎ የሚጠራው ሰው እንግዲህ 2004 በቤታችን ተወግዞ እንደነበረ የምናስታውሰው ነው የሚሆነው። ታዲያ ይህ ሰው ዛሬ በቁጥጥር ስር ውሎ ጥያቄ እየተጠየቀ ይገኛል። አሁን በደረሰ መረጃ መሰረት ሁለተኛው ደግሞ የአቡነ ተክለ ሃይማኖትን ስዕል ሲቀድ የነበረው፣ ታቦትን ሲያራክስ የነበረው፣ ቅዱሳት ስዕላት ሲያራክስ የነበረው፣ ቅዱስ ጊዮርጊስ የሚባል ሰማዕት ታሪክም የለም ብሎ ሲያሾፍ የቤተ ክርስቲያኒቷን ነዋያ ቅዱሳት ከሆኑ ከሚመደቡ ጥምጣሟን ካባዋን ጭምር እንደፈለገ እየለበሰ ሲጨፍር የነበረው ሰው ነው አቶ ምስጢሩ የተባለው ሰው ማለት ነው። ካልተሳሳትኩኝ ምስጢረ መዝገቡ የተባለው ሰው ማለት እና ይህ ሰውም ዛሬ የታሰረ ሆኗል። እንግዲህ ይህን መረጃ ያጋራው የራሱ የኦቲቲቪ የፌስቡክ ገጽ ቢሆንም ዋናው ግን ጠበቃ ቢታንያ አያሌው ይህን ዘገባ ሰብስቧል። ሶስተኛው እንዳልካቸው የተባለው ወጣት ልጅ ነው። እንዳልካቸው እንግዲህ እንደምናውቀው አዲስ የፈነጠጠ ቢሆንም ከጴንጤዎች ሁሉ በላይ ካልሆንኩኝ ብሎ ራሱን የሚያስብ ሰው ነው። ከዛ በተጨማሪ ደግሞ ቤተክርስቲያን ላይ ሲሳደብ የነበረ እንዲሁም ደግሞ ኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ፍጡር ታመልካላችሁ እያለ ኦኬ፣ ፍጡርማ ታመልካላችሁ። አንድ ሌባ አይደለውም ካለ ሲሰርቅ ከታየ ሌባ ነው እና በመጽሐፍቶቻችሁ ላይ ፍጡር ታመልካላችሁ። ለምሳሌ ሰሞኑን አንድ ሊቃውንት ምን ብለዋል? ወደ ሐሳቤ ከመሄዴ በፊት ምን ብለዋል? ገድላት፣ ድርሳናት፣ መልክዓ መልክ ጠቅላላ የመጽሐፍ ቅዱስ ልጆች ናቸው። አዋልድ የመጽሐፍ ቅዱስ ናቸው። እንደውም ገድላት ማለት መጽሐፍ ቅዱስ ማለት ገድላት ማለት ነው። እንከን የለባቸውም ብለዋል። ስለዚህ እዛ ውስጥ ተጽፎ የሚታዩ ነገሮች በተለይ ስለ ማርያም ታላላቅ ብርሃናትን የፈጠርሽ ዓለም ስላንቺ የተፈጠረ አምልኮ ይገባሻል፣ ምስጋና ይገባሻል የተባሉ በጣም ብዙ ነገሮች እያላችሁ እያለ እና እነዛን ሁሉ እንዴት አድርገን እናልፋቸዋለን? ፍጡራንን ታመልካላችሁ። ኦርቶዶክስ ለስዕላት ትሰግዳለች። ከዚህ በፊት የሰራሁት ቪዲዮ ላይ ሰርቻለሁኝ። ታቦታት የሌለ በመጽሐፍ ቅዱስ ውስጥ ታቦታት ኢንፋክት ኦሪየንታል ሌሎች ሲስተርስ የሚባሉ ኦሪየንታል ቸርቾች የሌላቸውን ታቦታት ኦርቶዶክስ የኢትዮጵያ ኦርቶዶክስ ተዋሕዶ ሎካል ናት፣ አገር በቀል ናት። አባቶችን የማትመስል መጽሐፍ ቅዱስን የማትመስል ነው። በደንብ አድርገን ስናያት ታቦቶችን ታመልካለች፣ ትሸከማለች 100,000። እንደገና ደግሞ ኢየሱስ ክርስቶስ ያማልዳል ይላሉ ሌሎች ኦሪየንታል ቸርች አባቶችም ይላሉ። ኢትዮጵያ ኦርቶዶክስ ቤተክርስቲያን ግን ኢየሱስ ክርስቶስ አያማልድም ትላለች። ታቦትንም እንደዚሁ በአባቶች ትምህርት አባቶች ስለሚሉ ነው። መጽሐፍ ቅዱስን እነሱ ከመጽሐፍ ቅዱስ ወጥተው አባቶች ስለሚሉ አባቶች የማያውቁትን 4 ሲስተርስ ቸርች የማያውቁትን የኢትዮጵያ ኦርቶዶክስ ተዋሕዶ የሀገር በቀሏ ትለማመዳለች። ስለዚህ እነዚህን አውጥተን በጣም ብዙ ነገር እና ለምንድን ነው የማንናገረው? እናንተ እኛ ጋር የሌለውን ነገር እየዋሻችሁ እንዲህ ያደርጋሉ ትሉ የለ እንዴ? እና ለምንድን ነው የማንለው? አንደኛ ይሄ ነው። አሁን ያቀረቡት እንትን ስሜታዊ ላለመሆን ቼክ አድርጌ ነበር። ምናልባት ክራይም ፈጽመው እንደሆነ ሎ ኢንፎርስመንቱ መብት አለው። ምንም እንኳን የወንጌላውያን አገልጋዮች ቢሆኑም አማኞች ቢሆኑ እንደዛ ከሆነ ግን
ጠቅላላ ሶስቱንም ሳዳምጠው አሁን የሰማችሁትን ነው ያለው። በእንደነ በቤተ ክርስቲያን ላይ በታቦቱ ላይ ሲሳለቁ እኔ ምስቃለሁ። እንደውም ይሄንን አዘጋጅቼ ነበር። እነዚህ ሁሉ ፕሪንት አውት አድርጌ እነዚህ ሁሉ ስዕላት ሌላ አንደኛው የጠቀሳችሁት አንደኛው ወንድም ስዕላትን ሲቀድ የነበረ አላችሁ። እኔ ልቀድ አዘጋጅቼ ነበር፣ ግን ምን ይጠቅማል ብዬ ለምንድን ነው ያዘጋጀሁት? ዶክተር ዘቤ ለነጭ ስዕል መስገዳችን ያብቃ በጥቁር ይተኩ ካለ በኋላ በቃ አብቅቷል ማለት ነው ብዬ ልቀድ ነበር። ምክንያቱም ለምንድን ነው ልቀድ ያሰብኩት? እናንተም ፕሮቮክ ለማድረግ ሳይሆን እንድትላቀቁት፣ እግዚአብሔር የማይወደውን ነገር እንድትጠሉ እንድትነቁ ብዬ እንደዛ አስቤ ነበር፣ ግን ተውኩት። ሌላው ጊዮርጊስ 7 ጊዜ ሞቱ 7 ጊዜ ተነስቷል ተበትነው የምትሉ ይሄ ቤት ታይም ስቶሪ እንኳን የማይበቃ ተረታችሁን የምታወሩ ይሄንን ዝም ልል ነው እንዴ? ዳያሎግ እኮ ከተደረገ ይሄ የዓለም አቀፍ ሕግ የሚፈቅደው ነው። እናንተ ጋር ያለውን ፋክት በትክክል አውጥተን የምታደርጉትን ታደርጋላችሁ ማለት እንችላለን። ግን ወደ ድሮ ስደት ተመልሰናል ማለት ነው። የወንጌላውያን አማኞች አሁን 30 ሚሊዮን ደርሶም እያለ ምናልባት ሎ ኢንፎርስመንቱ ኦርቶዶክስ ይሆናሉ። ወሬቨርስ ፖሊስ ኮሚሽን ይሄንን የተከታተሉት እነዚህን ሰዎች ያሳደዱት ፐርሲኪዩት ያደረጓቸው እርግጠኛ ነኝ ኦርቶዶክሶች ናቸው። አለበለዚያ ግን ይሄንን ክራይም ሳይፈጽሙ ምንም ወንጀል ሳይፈጽሙ እነሱ ስቲል እየተሳደቡ እያለ እንደገና ደግሞ እፎይ በደረሰበት ነገር እኛ ከእፎይ ጋር ቆመን እያለ እፎይን አትንኩ እያሉ እየጮሁ እያሉ በሌላ መልኩ እነዚህ ደብል ስታንዳርድ ግብዞች እነዚህን ሰዎች በእንደዚህ አይነት ጠበቃ ሃያር አድርገው ማሳሰራቸው በጣም የሚያሳዝን ነገር ነው። እንደገና ተመልሰን ወደ ዜሮ ሄደናል ማለት ነው። ወደ ድሮ ስደታችን ሬሳ የወጣበት ብዙ ስደቶች ፓርቲሲፔት አድርጌያለሁ። በቀጨኔ መድኃኔዓለም በነበረው ባታዊ ገብረ መስቀል ባስነሳው ስደት ውስጥ ተሳትፌያለሁ። ክትትል አገልግሎት ውስጥ ሆኜ በወንጌል በገጠር ስደት ውስጥ ኦርቶዶክስ አስነሳችሁ ማለት ነው። ደወል መታ ህዝቡ ውጡ ብላ ሬሳ እነዚህ ሁለቱም ቦታዎች ወንጌል በገጠርም ውስጥ የተደረገው ቀጨኔም የተደረገው ከሆለታ የመጣች የ14 ዓመት ልጅ ሬሳ ሰሜን መሰረተ ክርስቶስ የተሳተፈችበት ከመቃብር ውስጥ ወጥቷል። ያውም በከተማው በቤተ ክርስቲያን ሳይሆን የከተማ ሆምለሶች የሚቀበሩበት መቃብር ላይ ተቀብሮ እያለ አስወጥተዋል። እና ይሄንን እንደገና ወደ ድሮ ስደት ተመልሰናል ማለት ነው። በነገራችን ላይ አሁን ወደ ልቤ የመጣው ምንድነው ቮይስ ኦፍ ዘ ማርቲር የሚል ሪፖርት አቅርበው ከዛሬ 20 ዓመት አካባቢ ወይ 15 ዓመት በፊት ምን ብለዋል? ብቸኛዋ ክርስቲያን አገር ክርስቲያኖች የምታሳድድ ብቸኛዋ ክርስቲያን አገር ኦርቶዶክስ ናት፣ ማነው ኢትዮጵያ ናት ተብሏል። ብቸኛዋ የትኛውም ዓለም የለም ክርስቲያን የሚያሳድድበት ሀገር ኢትዮጵያ። ሌሎች ሀገር ያለ ካቶሊክ፣ ኦርቶዶክስ፣ ወንጌላውያን ተስማምተው ነው የሚኖሩት። ኢትዮጵያ ውስጥ ግን ሁልጊዜ 2 ደቂቃ ከሰበኩ በኋላ በአብዛኛው ወደ 85% እኛም በመሳደብ ነው የሚያሳልፉት። ይሳደባሉ። ኦኬ፣ እኔ ለመንግስት ያለኝ የማልፈልገው ውስጥ ነው የገባሁት። ይሄ መጀመሪያ ቪዲዮ መስራቴ ነው። ገና እናቀርበዋለን፣ ገና እንሟገታቸዋለን። ምናልባት ከላይ ያላችሁ ታፕ የሚኒስትር መስሪያ ቤት የማታውቁ ከሆነ ሰላም ሚኒስቴር ወራይቨርስ የምትባሉት ይሄንን የማታውቁ ከሆነ በአስቸኳይ ለዚህ ነገር አቴንሽን እንድትሰጡት እንፈልጋለን። ማን ነው ይሄንን ያደረገው? ካሰራችሁ ደግሞ ሰፊ ፕሪዝን አዘጋጁ። የእስላምን ሞጋቾች፣ የኦርቶዶክስም የፕሮቴስታንቶችን ጠቅላላ ከተቱ። አለበዛ እየመረጡ እንደ ብፌ የምትከቱበት ዘመን አይደለም። አሁን እኛ ወደ ኦቨር 30 ሚሊዮን ደርሰናል። እንደ ድሮ መደረግ አይገባም። ኦፍ ኮርስ ነገሮችን በአግባብ ማድረጉ መልካም ነው። ግን እንደ ድሮ ማሸማቀቁ፣ እንደ ድሮ አትወጡም አትገቡም፣ ቤታችንን ጣራችንን የነደላችሁ እናንተ አይደላችሁ እንዴ? አምልኮ ቦታችንን ስንት ያላደረጋችሁት ነገር አለ። ያለፈው ይብቃ፣ በቃ እናንሳው፣ ለወደፊቱ እንቀጥል። ስለ ወንጌል የሚሆን ነገር ስለሆነ ያንን ስለማናስጮህ ነው። እናንተ ተበደልኩ ብላችሁ መልሳችሁ መታችሁ እንደዚህ ታደርጋላችሁ። ደግሞ ያዋጣችኋል። በእስላም ላይ የምትሰሩት አፖሎጀቲክስ፣ በወንጌላውያን ላይ የምትሰሩት የምትናገሩት የምትዋሹትስ የወንጌላውያን ሞጋቾች ማንም ዋሽቶ አያውቅም። ማስረጃ እያሳየ ነው። ለምሳሌ ወንድማችን ኤርሚ ይሄው እያለ ገልጾ በቪዲዮ እያሳየ እያነበብን ነው የምናቀርበው። እና ኦርቶዶክስ ፍጡር ታመልካለች ስላሉ ታመልካለች፣ ፍጡር ስዕላትን ታመልካለች። የእጅ ስራ ዘቤ ይብቃ ያለው ታቦታት፣ ሌሎች ኦሪየንታል ቸርች የማያውቁት ታቦታት ኢትዮጵያ ኦርቶዶክስ ቤተክርስቲያን አላት። አባቶችም አያውቁትም። ኢንፋክት ሌሎች አብያተ ክርስቲያናት የኦሪየንታል ቸርች ኢየሱስ ክርስቶስ አማላጅ ነው ይላል።
ይላሉ። እነሱ አማላጅ አይደለም። የኢትዮጵያ ተዋህዶ ቤተክርስቲያን አገር በቀሏ መጽሐፍ ቅዱስን ማትመስል አባቶችን ማትመስል የኦሪየንታል ቸርችን ማትመስል ብዙ ጉዳይ ያዘችው። ስለዚህ ዛሬ እናንተ በማዕከላችሁ ጸብ ስለተነሳ አንድ እንድትሆኑ ያደረጋችሁት ነገር ከሆነ አያዋጣችሁም። ይልቁንስ ታድሳችሁ ትምህርታችሁን ይሄንን ፍጡር የምታመልኩትን ይሄንን ኮተታችሁ መጽሐፍ ቅዱስ የማይመስለውን ነገራችሁን አስወግዳችሁ ታድሶ ነው የሚያስፈልጋችሁ። የማትቆሙበት ደረጃ ደርሷል። በዚህ በሶሻል ሚዲያ ዘመን ሁሉ ነገራችሁ እየተገለጠ ስለሆነ ይሄ የማያዋጣችሁ ነው፣ አያቆማችሁም። እና የተደረገው ነገር ትክክል አይደለም። መንግስት ለዚህ ነገር አቴንሽን ይስጥ። እንደውም አንዱ በድፍረት ክርስቶስ ሳይጠነ ብሎ ያስተማረ ሰው ካውንስሉ ሰብስቦ እንደዚህ አይነት አስተምሮ ይዞ መስራች አብያተ ክርስቲያናት ከሆኑት መካከል አንዱ ከነዚህ ጋር ህብረት የለኝም እያለ ካውንስሉ ደግሞ አንድ እናደርጋቸዋለን ብሎ መያዙ እንዴት ነው ትክክል የሚሆነው? እንዴት ነውስ ደግሞ ያለውን ትምህርት እያስጠበቀ ነው ብለን ካውንስሉን እንቀበለው? እንደ ወንጌላውያን እነዚህን ህጸጾች የምናጠራው ህጸጾች የምናስወግደው የአእማደ እምነቶቹን በደንብ ይሄ የተስማማንባቸውን አእማደ እምነቶች በማስረጽ በማስተማር ከዛ ያፈነገጡ ቢኖሩ ደግሞ በመጠየቅ በመምከር ወደ እውነተኛ እንዲመጡ በማድረግ ከዛ ያፈነገጡትና የማይመለሱት ከሆነ ደግሞ በአስተምሮቱ አማካኝነት እያጠራ ይሄዳል እና እያጠራ ይሄዳል የሚል አቅጣጫ ተይዞ ነው። ይሄ በሩቁ ዝም ብለን ይሄን እናወግዛለን ያንን እንትን እንላለን ሳይሆን እስቲ ምንድነው የሚያምኑት? እውነት ነው ወይ? ይሄ አሁን ሰባቱን አእማደ እምነት ከተስማማንበት ሌላውን ህጸጽ የማምጣት ያን የማሳደግ እድል አይኖርም። የተሳሳቱን በዚህ ውስጥ ይመለሳሉ፣ ይታረማሉ ከሚል አቅጣጫ ነው ማለት ነው። ምናልባት እኮ ስህተቱ ሰባቱን አዕማድ የምትሉትንም እኮ የነካ እኮ ነው። ካስቀመጣችሁ ሰባት አዕማድ ውስጥ እግዚአብሔርን የነካ የክርስቶስን ሁለንተና ሚነካ እንደገና ደግሞ የሰው ምንነትን የሚጥስ ነው። ሰባቱ ያላችሁትን ያስቀመጣችሁትን አስተምሮ ስላልነካ አይደለም በማህበር ውስጥ ያሉት። እንደገና ደግሞ መስራች አባልም እኮ የሆነው የአብያተ ክርስቲያናት ህብረት ግልጽ በሆነ መንገድ አይወክሉኝም አንድ አይነት አይደለንም ብለዋል። ይህንን እውነት ገፍቶ ካደ አንድ እናድርጋችሁ ማለት እንደ ህሊናም እንደ መንፈሳዊም ትክክል ነው አይደለንም። አንድ አይደለንም፣ መድረክ አንጋራም፣ በቆሙበት አንቆምም ያለን አካል ሁለት የተለያዩ ነገሮች በግድ ለሆነ አንድነታችን ለሚያመጣው ጥቅማ ጥቅም ሲባል አንድ ሁኑ ብሎ መጨፍለቅ ትክክል ነው ወይ? አይደል? አንድ ሁኑ አልተባለም ነው አንድነትን ለመፍጠር አንድነት ሳይሆን ማለት ተጨፍልቆ አንድ ይሁን ያንን ኢግኖር አድርጎ ሳይሆን አሁን እኮ ያልከው ያለው ምንድነው በአስተምሮት እነዚህ ሰዎች አቀርበን ለምንድነው ማን ነው የሚለውን አቀርበን እንኳን አነጋግረናቸው አናቀም እናቀርባቸው ትምህርታቸውን በዚህ አስተምሮቱ እያጣራን እንሂድ።